ሰላም ሰላም እንደምን አላችሁ ወገኖቼ? የእግዚአብሔር ሰላም ይብዛላችሁ። ኢየሱስ ጌታ ነው፣ መድኃኒታችን፣ ተስፋችን፣ ኃይላችን፣ ጉልበታችን እርሱ ነው። በእርሱ እንወጣለን እንገባለን፣ በእርሱም ሕያዋን ሁነን እንመላለሳለን ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ እንደዛ ይላል። እውነት ነው፣ እምነታችን ነው፣ መሰረታችን ነው። ዛሬም እንግዲህ ቲክቶክ ላይ የሚመጣ የለም። ቲክቶክ ላይ አብሮ የሚወያይ የለም። በእኔ ፕሮግራም ላይ ብዙውን ጊዜ እንትን የሚል የለም። ስለዚህ እጥር ያለች እንትን አዘጋጅላችኋለሁ ማለት ነው በዚህ ቲክቶክ ፕሮግራም። ይህም ጥሪ ያለው ምንድን ነው? የመጽሐፍ ቅዱስ ክፍል አብረን እንመለከታለን። እንዲህ ይላል ዘፍጥረት ምዕራፍ 6 ላይ ዘፍጥረት ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። ምንድን ነው የሚያወራው? ምንድን ነው የሚናገረው? እንዴት እንረዳዋለን? አንብበውት ያውቃሉ? ይህን እንዴት ምን የሚል ሆኖ አገኙት? እና እንደዚህ አይነት ከባድ የሆኑ የመጽሐፍ ቅዱስ ክፍሎችን ወደፊት አብረን እናያለን። ፈቃደኛ የሆናችሁ እና ለመማር ፍላጎት ካላችሁ ዩቱብ ቲክቶክ ላይቭ ስመጣ መጣችሁ ጆይን ማድረግ፣ ጥያቄዎቻችሁን ማቅረብ እና መማር፣ መረዳት፣ አስተያየት መስጠት ትችላላችሁ። አብረን እጅና ጓንት ሆነን እንማራለን። ስለዚህ ይህንን ጥያቄ በዘመኑ ስኮላሮች ምን ይሉታል የሚል ጥያቄ ያቀረብኩት ለኤአይ ጥያቄ ያቀረብኩና ኤአይ አልኩት። አቤት አለ። ኤአይ የስ አለ። እንዴ እንትኑ እኮ ይናገራል። ቀያዩ ሁሉ ይናገራል። ይገርማል። የስ አለ። ኦኬ ምን ይላሉ የሚለውን ጥያቄውን የጠየቁትን ላምጣው። What is the common understanding of Bible scholars? The book of Genesis chapter 6 verse 2. የመጽሐፍ ቅዱስ ሊቃውንቶች የጋራ መረዳታቸው ምንድን ነው? በዚህ ቶፒክ ላይ ምን ይላሉ? ምንድን ነው የሚሉት? እነዚህ ሊቃውንት የምንላቸው እንዴት አድርገው ነው እንትን የሚሉት የሚረዱት? እንዴት አድርገው ነው የሚያስተምሩን? ለእኛ ለታናናሾች ላልተረዳ ነው፣ ላላወቅ ነው፣ ላልተገነዘብ ነው፣ እንዲያው ለመረዳት ለተራብ ነው፣ ለተጠማ ነው የእግዚአብሔርን ቃል አጥብቀን ለምንፈልገው እንዴት አድርገው ያብራሩልናል? አምጣልኝ አልኩት። እንዲህ የሚል መልስ ሰጠኝ። The common understanding of Genesis 6:2 ይሄ ክፍል የዚህን ክፍል እንዲህ ይረዱታል ይላል። Points to the three main interpretations. ሶስት ተከፍለዋል። በሶስት ተከፈሉ። ይህንን ነጥብ ወስደው በሶስት ተከፈሉ። ወይኔ ምን አካፈላቸው? ተካፈሉ ለሶስት፣ አንድ መሆን አልቻሉም። እሺ fallen angels cohabiting with women። አንደኛው ቡድን የወደቁ መልአክ ሰይጣን ሲጣል መላእክቱም አብሮ ሲጣል ሲወረወሩ መጡና የወደቁ መላእክት ምን ማድረግ ጀመሩ? በኢትዮጵያ፣ በኬንያ፣ በታንዛኒያ፣ በጋምቢያ፣ በአሜሪካ፣ በኩዌት፣ በባህሬን፣ በራሻ፣ በእንግሊዝ፣ በፈረንሳይ በምናምን እየዞሩ ቆንጆዎችን እየፈለጉ እየበረሩ ቆንጆዎችን መረጡና አገቧቸው ይሉናል። ቆነጃጅትን መረጡና አገቧቸው ይላሉ። ትስማማላችሁ?
በዚህ ትስማማላችሁ ወይ? መልአክ እየበረረ ሴቶችን ሁሉ እየፈለገ ቆነጃጅትን እየፈለገ አገባ። በዚህ ትስማማላችሁ ወይ? ትስማማላችሁ? እሺ። ሁለተኛው ደግሞ the goodly lineage of Seth intermarrying Cain's ungodly descendant. ሁለተኛው የሴት ትውልድ መልካሙ የሴት ትውልድ ከቃየን ትውልድ ጋር ያደረገው መጋባት ነው ይላሉ። እንግዲህ የሴት ትውልድ እና የቃየን ትውልድ አለ። እነዚህ በጋራ ተጋብተው ነው እንጂ እንዲህ አይነት ነገር አይሆንም። መላእክቶች አይደሉም፣ ሊሆኑም አይችሉም። እና ስለዚህ የቃየንና የሴት ትውልድ አብረው ተጋብተው ነው። ምን መረጃ አላቸው? ትልቁ ችግር ይሄ ነው። መረጃ ቢያቀርቡ ደስ ይለኛል። ሶስተኛው ደግሞ ተሳስታችኋል እናንተ ሁለታችሁም። the powerful human rulers በምድር ዙሪያ ያሉ ታላላቅ ገዦች የምድር ገዦች ነው። እነዚህ ናቸው የምድር ገዦች። ሴቶችን እየፈለጉ ምርጥ የሆኑትን አገቡ። the powerful human ruler taking multiple wives አንድ አይደለም ብዙ ሴቶችን በማግባታቸው ነው። አንዱ ፓወርፉል ኃይለኛ ገዥ ብዙ ሴቶችን አገባ መርጦ። all leading to the corruption of humanity ያም ደግሞ የሰው ልጆችን አበላሸ። እነዚህ ገዦች ሲያገቡ ትስማማላችሁ? በየትኛው ነው የምትስማሙት? እሺ፣ በየትኛው ነው የምትስማሙት? መልአኮች መጠው በምድር ላይ እንትን ብለው ነው? የቃየን ዘር እና የአቤል ዘር ነው? የኃይለኛ የምድር ገዦች ናቸው? የትኛው? ስለዚህ በሶስት ተከፍለው በዚህ ዙሪያ ይሆናሉ። ዛሬ ማሳያችሁ ይሄ ነው። አንደኛ መልአክ እንዴት ሰዎችን ሊያገቡ ይችላሉ? መላእክት ሰዎችን ሊያገቡ ይችላሉ ወይ? እንዴት ብሎ ሴት እንዴት አድርጋ ነው ባሏ የምታየው? እንዴት አድርጎ ነው የመረጣት? እንዴት አድርጎ ነው? ይሄ የሊቃውንት ቅዠተ ሊቃውንት እለዋለሁ። ቅዠተ ሊቃውንት። እነዚህ ሊቃውንቶች ሳይሆኑ ቅዠታሞች ናቸው። የእግዚአብሔርን ቃል የሚያውቁ የተረዱ የተገነዘቡ ሳይሆን ለቅዠት የተሰጡ የሚቃዡ ናቸው እነዚህ። ምክንያቱም ሰውና መልአክ ኮምፓቲብል አይደሉም፣ ሊጋቡ አይችሉም፣ ዘር ሊወልዱ አይችሉም። የእግዚአብሔርን የፍጥረት እንትን ራሱ አልተረዱም። እግዚአብሔር አዳምና ሔዋንን ፈጠረ፣ ብዙ ተባዘው ምድሩን ሙሉ አለ እንጂ አይ አዳም ከመላእክት ጋር ተጋብቶ አላለም። ይሄ ተረት ነው። በኢትዮጵያ ተረቶች አለ አይደለ? ጻድቅ እስባየሽ ተክለ ሃይማኖት በአንድ እግሩ ቁሞ 7 ዓመት በታምኖ 7 ባቄላ ምግብ ሆኖ ተረት። ይሄ ደግሞ የፈረንጅ ቅዠት። ፈረንጁም ቅዠት የለውም ያለህ ማን ነው? ኢትዮጵያ ብቻ ነው እንዴ ቅዠት ያለው? ወይስ ነቢዩ መሐመድ ብቻ ነው እንዴ ቅዠት ያለው ነው እንዴ? ሁሉም ይቃዣል፣ ይቀባጥራል። እና እነዚህ ሊቃውንት ፋልሶ ላቸዋለሁ። የተፋለሰ ነው። መጽሐፍ እንደዛ አይልም፣ አይፈቅድም። ጌታችን እንዳስተማረን እንዲያውም ሰዎች ወደ መላእክት እንደ መላእክት ይሆናሉ እንጂ መላእክት እንደ ሰዎች ይሆናሉ አላለንም። በመጨረሻው ዘመን አይገቡም፣ አያገቡም፣ አይጋቡም። ይልቅስ እንደ ሰማይ መላእክት በሰማይ በክብር ሆነው ሰዎች ይኖራሉ ተባልን እንጂ መላእክት ሪቨርስ አይደለም፣ እንትንም የተቃርኖ አይደለም፣ የተቃራኒ አይደለም። ስለዚህ
እነዚህ አይነት የመጽሐፍ ቅዱስ ስኮላር የተባሉት ስኮላሮች ሳይሆኑ የሚቃዡ ናቸው። ሁለተኛው አንጋርሊውም የቃየል ዘር ነው። የአቤልና የቃየል ዘር እሱ ነው የምናየው። ትክክለኛው መልስ እሱ ነው። ትክክለኛው መልስ እሱ ነው። ሶስተኛው ኃይለኛ ገዦች በምድር ላይ 3 4 5 6 7 8 ሚስቶችን እያገቡ እንዲህ ብለው አበላሹ። የእግዚአብሔር ልጆች ናቸው እንዴ? የምድር ገዦች ሁሉ የእግዚአብሔር ልጆች ተብለው ይጠራሉ? አንድ የእግዚአብሔር ልጅ አለ። በአንድ መንገድ የእግዚአብሔር ልጅ መሆን ይቻላል። ይሄም ደግሞ በክርስቶስ የዳኑ። መዳን የሚቻለው በጌታ በኢየሱስ ክርስቶስ በእርሱ ስራ ነው። ያለ ኢየሱስ ከዘፍጥረት እስከ ራእይ በምንም መዳን አይቻልም። ያለቀለት ኢየሱስ መስቀል ላይ ሳይሰቀል የነበሩ የተወለዱ እነ አብርሃም እነ ኢዮብ እነ ይስሐቅ እነ ያዕቆብ እነዚህ እንዴት ብለው እነ ዳዊት እነ ሰለሞን እነ ኢሳያስ እነ ኤርምያስ እነ አሞጽ እነዚህ እንዴት እነሱ ታዲያ በምንዳኑ እነ ሙሴ በምንዳኑ የሚል ጥያቄ ይኖራል። አዎ አለ፣ ጥያቄ አለ። ራእይ 13:8 ላይ የመጽሐፍ ቅዱስ እንዲህ ይላል፣ ዓለም ሳይፈጠር የታረደው በግ። ዓለም ሳይፈጠር የታረደው በግ። አያችሁ፣ ገና እኛ ሳንፈጠር ዓለም ሳይፈጠር እግዚአብሔር የደህንነትን መንገድ አዘጋጅቷል በክርስቶስ በታስቦ ኢየሱስ የኢየሱስ ደም ሁሌም ነበረ። መስቀል ላይ ሆኖ ሲከፍል እንግዲህ አስቀድሞ በታስቦ የሚከፈል አለ ማለት እግዚአብሔር ለምሳሌ እኛ ቤት ስንገዛ ወይም አሜሪካን ሀገር ወይም እንግሊዝ ሀገር ወይም እንትን ቤት ስትገዙ የተወሰነ እንትን ትጥሉና ከዛ በኋላ ለ30 ዓመት ለ40 ዓመት 40 ዓመት 30 ዓመት ከሆነው በኋላ ምን ይሆናል? ቤቱ የእናንተ ይሆናል ሙሉ። ግን መጀመሪያም ጀምሮ ቤታችሁ ነው ገና እንትን ስትሉ ባትከፍሉ። ጥያቄ ነበረኝ። ማን ነው? ወለተ ጊዮርጊስ። ምንድን ነው ጥያቄ? ጥናት ላይ ስላለና እንትን እያብራራው ነው ዘፍጥረት ምዕራፍ 6። ጥያቄውን እመልስልሃለሁ። በጣም ደስተኛ ነኝ። ወልካም። በጣም ደስተኛ ነኝ። እና አንዴ ስጨርስ ጥያቄ ገብታችሁ መጠየቅ ምን ማለት ትችላላችሁ። ይሄ ለእናንተ የተዘጋጀ ነው፣ ለሰው ልጆች በሙሉ፣ ለጴንጤ ብቻ ለምናምን ለሁሉ ነው ይሄ የተዘጋጀው። እንዲያውም ጴንጤው የሚቀባጥረውም መጡ መማር አለበት። የዝም ብሎ የፈረንጁን ምናምን ተቀብሎ መላእክት አግብተው ምናምን የሚለው ያም ራሱ መማር አለበት። ሁላችን መማር አለበት። ወደ ክርስቶስ እውቀት፣ ወደ ክርስቶስ ጥልቅ እውቀት መምጣት አለበት። ይሄ ለሁሉም ነው፣ ለኦርቶዶክስ፣ ለእውነትን ለሚፈልግ ሁሉ፣ ለካቶሊክ፣ ለጴንጤ፣ ለሁሉም ነው። ስንት ምናበራሻለን። እና ወለተ ጊዮርጊስ ታገሱ። እንደጨረስኩ አሁን ትንሽ ነው የቀረኝ አንዱን ክፍል፣ ከዛ በኋላ ጥያቄ እሰጣለሁ። ስለዚህ አምጭልኝ የት ላይ ነው የነበርኩ ባካችሁ? ያ ገዦች የእግዚአብሔር ልጆች ተብለው አይጠሩም። የእግዚአብሔር ልጆች የተባሉ በክርስቶስ የዳኑ ዓለም ሳይፈጠር የታረደው በግ ተብሎ አለውም ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። በጣም ጥሩ ጥያቄ ነው። ዘፍጥረት 4:10 እናየዋለን። እናየዋለን። ያንተ እንትን ነው። ኦኬ፣ የእሱ ጥያቄ ልረዳውና ለማንኛውም ልጨርሰውና ልምጣስ። ስለዚህ ሩለሮች፣ ገዦች የእግዚአብሔር ልጆች ተብለው አያውቅም። ምን ዕብራይስጡን አነብላችሁና አብረን እንትን እንለዋለን እናየዋለን።
ጀነሲስ ምዕራፍ 1 ምንድን ነው የሚለው? ምዕራፍ 1 ከቁጥር እስከ ቅድም ያነበብኩላችሁ ቫየሂ ሄሄል ሃአዳም ላሮብ አልፕነይ ሃአዳማ አዳማ ነው የሚለው። ለምን አዳም አለ እግዚአብሔር? አዳም ኤረት ለምን አይልም? ኤረት ነው መሬት ማለት ኤረት ለምሳሌ ምድር ሰማይና ምድር እንላለናል። እግዚአብሔር ሰማይና ምድርን ፈጠረ። በረሽት ባራ ኤሎሂም ኤት ሃሻማይም ሰማያትን በኤት አረጥ ምድርን ይላል። እዚህ ግን እረጥ ብሎ አልተጠቀመውም። ለምን? ሊናገረው የሚፈልገው ነገር አለ። እግዚአብሔር የተቆጣበት አዳማ ማለት አፈር ማለት ነው። አፈር አዳም የሚለው የመጣው አዳማ ከሚለው ነው። አዳማ የሚለው ማን ወጣ? አዳም ማለት ከአፈር የተሰራ ማለት ነው። አፈራዊ ምድራዊ ባየሂ ኪ ሄሄል ሃአዳም ላሮብ አልፕነይ ሃአዳማ ኡባኖት ይውላዱ ለኸም ለእነሱም ሴቶች ልጆች ተወለዱላቸው። ለማን? ለዚህ ለአዳም ለተባለው አዳም ነው የሚለው እና ከዛ ምን ይላል? ባየርኡ ብነይ ሃኤሎሂም የእግዚአብሔር ልጆችም ተመለከቱ። ብኖት ሃአዳም የአዳምን ልጆች ተመለከቱ። የአዳምን ልጆች። ስለዚህ ይህን ሰፋ አድርገን እናየዋለን። ለማንኛውም እና በአጠቃላይ እዚህ ላይ የሚናገረው የሴትና የቃየን ትውልድና የሴት ትውልድ መቀላቀል መደባለቅ ነው። እሱን ሰፋ አድርገን ወደፊት እናየዋለን። ሰፋ አድርገን እናየዋለን። ወለተ ጊዮርጊስ ወደ እርስዎ ልምጣና ጥያቄውን መጠየቅ ትችላላችሁ። እስኪ ጥያቄ ያላችሁ ምንድን ነው ጥያቄ? የወለተ ጊዮርጊስ ጥያቄ ነበረኝ። እሺ ጥያቄውን ጠይቁ። ጥያቄ ነበረኝ ካላችሁ ጠይቁ፣ ወይ ግቡ ወይም ደግሞ ጥያቄውን ጻፉልኝ። በመሰላችሁ በተመቻችሁ እኔ ልመልሳለሁ። ይኸው ጥያቄ መልሱልኝ። ኦኬ ጥያቄ ፖስት አድርገዋል፣ እያየው ነው። ከሌለ ጥያቄውን ኦኬ ማን ነው እንትን ያላለ? ኦኬ ሄሎ እንደምን ኖት? እንዴት ነህ? ደህና ነው። እንዴት ናችሁ? ደህና ነኝ። እንደምን ኖት? ደህና ነው። ትናንትና አመሸሁ 1 ሰዓት ከ40 ደቂቃ ሰው ምንም አልመጣም። እንዴ አምን ነበሩ እንዴ? ያ 1 ሰዓት ከ40 ደቂቃ ነበሩ። እንዲያውም ዓርብ ነበር ደከመኝ። ከዛ በኋላ ሰውም አይመጣም። እሱ ዓርብ ዕለትማ ተገናኝተን ኦኬ። ወይስ ከትናንት ወዲያ? ለትናንት ቀጥረውን ነበር። ከትናንት ወዲያ ትናንት ቀጥራችሁ እኔ ነኝ ያልገባሁት። ለሊት ላይ ነው ብዙ ሰው ነው። ለሊት አይደለም በጊዜ ነበር። ሁሌ እንትን እንደምንልበት በዛ ክፍል ቀደም ብዬ ነበር። እንደዚህ ሰዓት ነው? በዚህ ሰዓት ነው? ኖ ማታ ነው። ማታ ኦኬ። አይ እኛ ጋር ለሊት ስለሆነ ይኸው ልጁ ጠይቋል። ወለተ ጊዮርጊስ ማርቆስ 16 ነው ጥያቄዋ። ማርቆስ ኦኬ። ጥያቄውን በጣም ጥሩ ጥያቄ ነው። ማርቆስ 16 የሚለው ምንድን ነው? በጣም ጥሩ ጥያቄ ነው። ቀርበው መጠየቅም ይችላሉ። ማርቆስ 16 በጣም ጥሩ ጥያቄ ነው። 16 ማርቆስ 16 የማርቆስ ወንጌል ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ኦኬ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል።
እዚህ ላይ ምንድነው ብዙውን ጊዜ ችግር የኢንተርፕሪቴሽን ወይም ደግሞ ትርጉም ያስፈልገዋል። እዚህ ላይ ትርጉም ያስፈልገዋል መረዳት። ጥምቀት የሚለው በመጽሐፍ ቅዱስ ብዙ እንትን አለው። በብዙ ቦታ ላይ በብዙ መልኩ ተገልጧል። ለምሳሌ አንደኛ ቆሮንጦስ መሰለኝ አዙሬ እንትን አደረኩት። አንደኛ ቆሮንጦስ ላይ ያ ብቻም አይደለም፣ ኢየሱስ ራሱ እኔ ልጠመቀውን ያለውን እናንተ ትጠመቃላችሁን ሲል ሹመት ፈላጊዎችን በቀኝህና በግራ ወደ ቆሮንጦስ ሰዎች አንደኛ ቆሮንጦስ 10 መሰለኝ። ብዙ ጊዜ ረጅም ጊዜው ነው ይህንን ካነበብኩት። ወንድሞቼ ሆይ ይህን ታውቁ ዘንድ እወዳለሁ ይላል ጳውሎስ። ወንድሞቼ ሆይ ይህን ታውቁ ዘንድ እወዳለሁ። አባቶች ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። ለምሳሌ አሁን ይህንን ተጠመቁ ምን በደመና ቀን ወይም በባህር ገብተው ወደ ባህር ገብተው ተጠመቁ ምናምን ማለት እንችላለን። ግን መጽሐፉ እንደዛ አይደለም የሚለው እንደዛ አይደለም። ጥምቀት የሚለው ብዙውን ጊዜ ጥንቃቄ የሚያስፈልገን መጽሐፍ ቅዱስን ስንመለከት ስንፈትሽ የትኛው ነው? ለምሳሌ የውሃ ጥምቀት ያለው ውሃ ይላል። ለምሳሌ ዮሐንስ ምን ይላል? እኔ በውሃ ላጠምቃችሁ መጥቻለሁ ይላል። ያንን አጣሞ መተርጎም አይቻልም። ምክንያቱም የውሃ ጥምቀት ነው። ኢየሱስ ሂዶ በዮሐንስ በውሃ ተጠመቀ። ያንን ምንም እንትን ምክንያቱም ውሃ ብሎ ነግሮናል። ምንም ከዛ ውጭ ብንተረጉመው እኔ ከዛ ውጭ ብተረጉመው በእግዚአብሔር ፊት ተጠያቂ ነው። ስለዚህ ውሃ ሚላለ የመከራ ጥምቀት አለ፣ የውሃ ጥምቀት አለ። ይሄ አሁን የገለጽኩላችሁ ጥምቀት አለ፣ የመንፈስ ቅዱስ ጥምቀት አለ። ዮሐንስ ራሱ እንኳን ሲናገር እኔ በውሃ አጥምቃት፣ እሱ ግን በምንና በምን በመንፈስ እና በእሳት ያጠምቃችኋል። ስለዚህ የመንፈስ ጥምቀት አለ። እዚህ ላይ አሁን የሚናገረው ስለ መንፈስ ጥምቀት ነው። በመንፈስ የተጠመቀ ውስጡ የተቀየረ በአጠቃላይ ምክንያቱም ወደ ታች ያሉትን ማየት አለብን። በስሜ አጋንንትን ያወጣሉ። ይሄ የመንፈስ ስራ ነው። ስሙን ጠርተን በአጋንንት በአዲስ ቋንቋ ይናገራሉ። ይሄ የመንፈስ ስራ ነው። እባቦችን ይይዛሉ። ይሄ የመንፈስ ስራ ነው። ምክንያቱም እባብን ብዙ ፓስተሮች፣ ብዙ አገልጋዮች ብዙ ሙተዋል። ምን ይባላሉ? ስኔክ ሃንድለር። ይሄ ጴንጤንትን ነው። ምንም የተደናበረ ልክ እነዛ መላእክቶች ሰዎችን አገቡ የሚል የተደናበሩ ደግሞ ምን አደረጉ? እንትን እነዚህ ምንድን ነው? እባብ ስኔክ ሃንድለርስ፣ እባብ ያዦች፣ እባብ ይዘው ለምን መጽሐፍ ላይ ተጽፏል። መጽሐፉ እንደዛ አይደለም የሚለው ስኔክ የሰይጣን ልጆች ናቸው። እባቡን እና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ሲል እየዞርክ እባብን እርገጥ ማለቱ አይደለም። እየዞርክ በተራራ በገደል ጊንጥ ያለበትን እየሄድክ ጨፍልቅ ማለቱ አይደለም። እንደዛ ይልቅ የሰይጣንን ስራ ነው። በሰይጣን ስራ ላይ በሰይጣን እንትን ላይ በሱ ላይ ክርስቶስ ስልጣንን ሰጠ። የሉቃስ ወንጌል 10:19 ሄዱና አንብቡ። መናፍስት እንኳን ተገዙልን፣ ሰባውም ተመልሰው መናፍስት እንኳን ተገዙልን። ይሄን እንዲህ እላችኋለሁ አለ ጌታ። ሰይጣን ወድቋል፣ በሱም ላይ ደግሞ ስልጣን ሰጥቻችኋለሁ። ስለዚህ ይሄ እባብ የሚለው የሚገል መርዝ የሚለው መርዝ ጠጡ ማለት ነው። ሂድና መርዝ ጠጣ። ምክንያቱም አንተ ክርስቲያን ስለሆንክ መርዝ የሚባል ወደ አጠገብህ አይደርስም። እንደዛ ጠጣና ድብን ትላለህ። መጽሐፉ ሚለውን አውዱ ሚለውን መፈለግ ማጥናት።
ስለዚህ በዚህ አውድ ላይ የሚናገረው የመንፈስ ጥምቀት ነው። የመንፈስ ስራዎች ናቸው። በመንፈስ የተጠመቀ ሰው የመንፈስን ስራዎችን ያደርጋል። በመንፈስ ቅዱስ ተጠምቆ በመንፈስ ቅዱስ ታጥቦ በመንፈስ ቅዱስ ተቀድሶ ያለ ሰው እነዚህን የመንፈስ ስራዎች ያደርጋል። እነዚህ ስራዎች በስጋ ውሃ ብትጠመቅ ይህን ልታደርግ አችልም። ይህን ልታደርግ አችልም። ይህን ላረግ አልችልም። ምክንያቱም አውዱ ምንድን ነው የሚናገረው ብለን ልንፈትሽ፣ ልናይ፣ ልንገነዘብ አለብን ይላል። የሚገድልም ነገር ቢጠጡ አይጎዳቸውም እያለ እንዴ ይገለ ድብን አርጉ። ግን ክርስቶስ የሚናገረው ቋንቋው ምንድን ነው? ይህ ጌታ የተናገረበት ቋንቋ ምንድን ነው? መመርመር፣ መፈተሽ፣ መረዳት የኛ ስራ ነው። እንዲሁ ዝም ብለን አይናችን ጨፍነን መጽሐፍን መተርጎምና የራሳችን እንትን ማለት ተገቢ አይደለም፣ ጥሩ አይደለም ነው የምለው። ይሄ ነው። ወለተ ጊዮርጊስ የሉም እንዴ? የሉም አሉ። ማረጋ አለች ሴት ናት። የእሱ ሀሳብ ምን መስሎት? ያመነ የተጠመቀ ይድናልና ሰው ሲጠመቅ ነው የሚድነው ነው። የኦርቶዶክሶች ጥያቄ ከጴንጤዎች ጋር እኮ አሁንም የቲክቶክ መንገድ ላይ ያለው መሪ እዛ ያመነ የተጠመቀ ይሄ በጥምቀት ይዳናል የሚለውን ከዛ ሰው ጥያቄ ገብቶኛል። ያ ነው ሀሳቡ። ግን መጽሐፉ እንደዛ አይደለም። እዚህ ላይ የሚለው ስለ ጥምቀት አይደለም። በማመን አንደኛ እምነት ከመስማት ነው። የእግዚአብሔርን ቃል ሰምቶ አምኖ በልብህ ብታምን በአፍህ ብትመሰክር ያንን ነው የሚናገረው። ያ ደግሞ የሚሆነው የመንፈስ ቅዱስ ስራ ነው። እዚህ ላይ ስለ ውሃ ጥምቀት አይደለም። ምክንያቱም እዚህ ላይ ትልቁ ችግራችን ምንድን ነው? እኛ የሃይማኖታዊ እንትናለን ከዛ በኋላ መጽሐፍ ቅዱስ ያንን አፕሩቭ እንዲያደርግልን እንፈልጋለን። ያን ነው ትልቁ አደጋው። ሙስሊሞችን አይታዩም እንዴ? መሐመድ በመጽሐፍ ቅዱስ አለ አረግ እልካለሁ ብሏል። ከኔ ሄዳለሁ፣ ከኔ በኋላ ሌላ ልካለሁ እና እንደዛ ነው። ይኸው ተመልከቱት። ዩቱብ ላይ ሄዱና ጠቅላላ ልቀሙት። እንትን ብላችሁ አዘልቁትም፣ አይታችሁ አዘልቁትም። ሙስሊሞች የሚጠመቁት አይደለም። እዚህ ላይ ማቴዎስ 7:21 እና ሙስሊሞች ያንን እንትን ማለት ይፈልጋሉ። አይሆንማ። መጽሐፍ ቅዱስን እንትን ብለን መግባት አንችልም በፍጹም። እንደዚህ ነው። መጽሐፍን ለመዳን የሚፈልግ ሰው አለ። መጽሐፍ ቅዱስ ለመዳን ለሚፈልጉ ነው። የእግዚአብሔርን ቃል ማቴዎስ 7:21 የእግዚአብሔርን ቃል በእንደዛ መልኩ ነው የምንረዳው። 7:21 በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም። እውነት ነው። ጌታ ሆይ ጌታ ሆይ ስላለ ወይም እንትን ስለሆነ ጴንጤ ስለሆነ ምናምን ነው። የእግዚአብሔርን ፍቃድ የእግዚአብሔር ፍቃድ በምን ተገልጧል? በኦርቶዶክስ ነው? በጴንጤ ነው? በካቶሊክ ነው? በምንድን ነው የተገለጠው? የእግዚአብሔር ፍቃድ የተገለጠው በቃሉ ነው። ቃሉ የሚለውን ተረድቶ እንትን ማለት ነው እንጂ ሃይማኖተኛ ስለሆንኩኝ ጻድቅ ስባየሽ ተክለ ሃይማኖት በአንድ እግሩ ቁሞ 7 ዓመት በታምኖ 7 ባቄላ ምግቡ ነው። እንደዛ ነው። እንደዛ ያለ ይህንን ፕሩቭ ለማድረግ ነው። አይሆንም። ሞት ነው። ያ ሞት ነው። በእግዚአብሔር ቃል ላይ የሚያጣምሙ ሁሉ ሞት ይገባቸዋል። የኔ አይደለም፣ እግዚአብሔር ነው። አናተማ ነው የሚለው። ክርስቶስን የማይወድ ሁሉ አናተማ ነው። የጽድቅ የመርገም ዕቃ ነው። ተለይቷል። ለመርገም የተዘጋጀ ነው። እግዚአብሔር ያላለውን አለኝ ቢል እግዚአብሔር ያላለውን እንደዚህ ያለ ሚል ሁሉ ለፍርድ የተዘጋጀ ነው። ስለዚህ ሁልጊዜ
ንስሐ ልንገባ ይገባል። ሁል ጊዜ የእግዚአብሔር ሐሳብ ምንድን ነው? ጌታ ሆይ አስተምረኝ፣ ሃይማኖትን አልፈልግም፣ ይልቅስ ልጅህን ግለጥልኝ፣ መንፈስ ቅዱስህን በቅዱሳን የነበረው መንፈስ በእኔ ውስጥ ይሁንልኝ። በነ ዳዊት የነበረው፣ በነ ሙሴ የነበረው፣ በነ ቅድስት ማርያም የነበረው መንፈስ መረዳት፣ መገንዘብ በእኔ ውስጥ ይሁንልኝ። አንተን ማጣት አልፈልግም። ሌላው ሁሉ ገደል ይግባ፣ አንተን ግን ማጣት አልፈልግም ብሎ የሚነሳና የክርስቶስን ትምህርት የሚፈልግ ሰው እርሱ ነው። እኔ እንደዛ ነው። ሃይማኖት ጎንደሬ አይደለሁ እንዴ? 44 ታቦት 44ቱ ታቦት አደርሰው ነበር። ሁሉ ግን በቃሉ ነው ወገኖች። ብርሃን ሲበራልኝ ግን ሳየው ማንን ነው? ኢየሱስ መስቀሉ የታረደው በግ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከዚህ ወዲህ ምን ፈለግሽ? ጴንጤ ምናምን ኧረ እባክህ ይሄ ኦርቶዶክስ ምናምን ነው። ኢየሱስ የእግዚአብሔር ልጅ ኢየሱስ፣ መድኃኒታችን ኢየሱስ፣ ተስፋችን ኢየሱስ፣ ወርቃችን ኢየሱስ፣ ጌጣችን ኢየሱስ። ያ መጽሐፍ የሚለው እንደዛ ነው እህቴ፣ እንደዛ ነው የሚለው። አዎ ጥሩ ነው የጻፍሽው፣ ግን በአንቺ ላይ እንዳይሆንብሽ ነው እንትን እንደ ወንድም ማረጋ በአንቺ ላይ የውሃ ጥምቀት ለእኛ ክርስቲያኖች ምንድነው ጥቅሙ? ምን ይኸውልህ፣ የውሃ ጥምቀት በብሉይ ኪዳን እንትኖች አሉ፣ በብሉይ ኪዳን ስርዓቶች አሉ። ለምሳሌ የመገረዝ ስርዓትን እግዚአብሔር ሰጣቸው። አይሁዶች ግን በመገረዝ ድናለሁ አለ። ኧረ እባክህ እንዴ! ይሄ የልብ መገረዝ ነው፣ ጥላ ነው አለ። በልብ ለመገረዝ ጥራ ነው እንጂ በዛ አድኑም አላቸው። እንደውም እናንተ የልባችሁ ያልተገረዘ፣ የልባችሁ ሸለፈት ያልተገረዘ እናንተ በእውኑ መገረዛችሁ ይሁዳ ሰዎች ሆይ፣ የእስራኤል ሕዝብ ሆይ አያድናችሁም አላቸው እግዚአብሔር። እና ይህ በብሉይ ኪዳን የተሰጡ አሉ። በእኛ ዘመን ደግሞ የተሰጡ እንትኖች አሉ። አንዱ የጌታ እራት፣ ሁለተኛው ጥምቀት። ጥምቀት ምንድን ነው? የምንፈጽመው ስርዓት ነው። ለመዳን አያድነን፣ ግን አድርግ ከተባልክ ታደርጋለህ። ለምን? ክርስቶስ በሕዝብ ፊት ክርስቶስ ለእኔ እንደሞተልኝ፣ ከሰማይ እንደወረደ፣ ከቅድስት ድንግል ማርያም እንደተወለደ፣ በምድር ላይ እንደተመላለሰ፣ እንደተንከራተተ፣ በጲላጦስ ዘመን ተሰቅሎ እንደሞተልኝ፣ እንደተቀበረ፣ እንደሞተ፣ እንደተቀበረ እና ከሙታን እንደተነሳ እኔም ይህን ስርዓት አደርጋለሁ። የጥምቀት ትርጉም ይሄ ነው። ስለዚህ እቀበራለሁ፣ እነሳለሁ፣ በአዲስ ህይወት በሰው ፊት ምስክር አደርጋለሁ። የአዲስ ህይወት መጀመሪያ እሱ አይደለም። የአዲስ ህይወት መጀመሪያ ገና ስንሰማውና እንትና ስል ነው። ግን ምን ፈጽማቸው ነው? ለምሳሌ ጹሙት እንባላለን አይደለ? ጹም ምን ልታደርገው ነው? ጹም መጾም አለብህ። ለምን? በእግዚአብሔር ፊት ራስን እንትን እንድታዋረድ ጊዜ በቃሉ እንድታስብ እንትን እንድትል በቃ ይህን እናደርጋለን። ግን ልንድን ነው ኖ እንዴ? ያማ ከሆነ የኢየሱስን ደም እኮ ነው እንትን የሚለው የምትተካው። የኢየሱስ ክርስቶስን ስራ፣ እሱ የሰራውን ስራ ነው የምንተካው። ስለዚህ እንደዛ አይደለም። እኛ በጥምቀት አንድ ነው የዳን ነው። ስለ ዳነ ግን እንጠመቃለን። በጥምቀት የምንጠመቀው ልንድን ሳይሆን ስለ ዳነ ነው። ድነን አምነን ይሄ ለመታሰቢያ የሚሆን ጥምቀትም እንደዚሁ ነው። መታሰቢያ ነው። በሰው ፊት ደግሞ ምስክር ነው። አብረን እንደሞትነ እንደተቀበርነ
ኢየሱሴ እንደሞተልኝ፣ እንደተቀበረልኝ፣ እንደተነሳልኝ እኔም ይህንን አደርጋለሁ። በሰው ፊት እመሰክራለሁ። ምስክርነት እኮ ነው ያ ምስክርነት ነው። ስለዚህ አይሁድ በነበረበት ወጥመድ እኛ አይሁድ ደግሞ ተጠመድን። ኧረ ኖ ምንድነው? በጥምቀት ነው። ኧረ እባክህ ጥምቀት ከሆነማ ለምን ስትጠመቅ አትኖርም? ለምን ካህናት ይጠመቁ ነበር አይደል እንዴ? ይታጠቡ ነበር አይደል እንዴ? ጥምቀት እኮ አዲስ አይደለም። በብሉይ ኪዳን ይደረግ ነበር፣ ይከናወን ነበር። ለምን እነሱ አልዳኑ? ለምን ያን አይደለም። በእኛ ዘመን ይሄ የምንፈጽመው የጌታ እራትን ውሰዱ ልንድን ነው አይደለም። ፈጽሞ የተባልክ የታዘዝከውን ነው፣ የታዘዝነውን ነው። መታሰቢያ ይሆን ዘንድ ነው በሱ እንትን የምናደርገው። እያሰብነ እንትን እንላለን፣ ስርዓቱን እናደርጋለን። እነዚህ ስርዓቶች ናቸው። ስርዓቶችን ያድኑናል አትበሉ። የሚያድነን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኢየሱስ ስራ ነው። ጽድቃችን ፒስቱ የሱ ክርስቱ ፒስቱ የሱ ክርስቱ የኢየሱስ ክርስቶስ እምነት። ግሪኩ እንደዛ ነው። መጽሐፍ በአጠቃላይ የሚናገረው እንደዚህ ነው። የኢየሱስ እምነት ያድነናል። ይህ እኛ እንኳን ምንም የለንም። እሱም እንኳን የእሱ እምነት ነው በእኛ ውስጥ ገብቶ ያዳነን። ሁሉ በሁሉ እሱ የእኛ ጌታ፣ እሱ የእኛ አዳኝ ነው። በቃ በሁለንተ ነው። እንደዚህ ይላል፣ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩት በእርሱ ሕያዋን ነንና እንንቀሳቀሳለን፣ እንኖርማለን። በእርሱ በማን? በኢየሱስ። በእርሱ የሐዋርያት ሥራ 17:28 እኛ ደግሞ በእርሱ ሕያዋን ነንና እንንቀሳቀሳለን፣ እንኖርማለን። መኖራችን እንኳን በሱ ነው። የእምነታችን ጀማሪና ፈጻሚ እሱ ነው፣ ኢየሱስ ነው። ስለዚህ አይናችሁን ከኢየሱስ ላይ አንስታችሁ በሌላ ነገር ላይ ይሄ ያድነኛል አትበሉ። የዳነው በኢየሱስ ስራ ነው፣ በኢየሱስ እምነት ነው። በኢየሱስ እንዲያውም የኢየሱስ እምነት ፌስ ኦፍ ጂሰስ ሆልዶን ላመጣላችሁ እወዳለሁ። ፌስ ኦፍ ጂሰስ ክራይስት የኢየሱስ ክርስቶስ እምነት የኔ እምነት እንኳን አይደለም፣ የኔ እምነት አይደለም። የእሱ ነው በእኔ ውስጥ ገብቶ ህይወትን የሰጠኝ። ፌስ ኦፍ ጂሰስ ክራይስት የኢየሱስ ክርስቶስ እምነት። አንደኛ ገላትያ 2:16 ገላትያ 2:16 ምን ይላል? Even we have believed in Christ, we might be justified by the faith of Jesus Christ. እንጸድቅ ዘንድ በምን? By the faith of Jesus Christ. በኢየሱስ ክርስቶስ እምነት። በኢየሱስ ክርስቶስ እምነት። ይሄ ጀነቲቭ ይባላል። ጀነቲቭ ማለት ባለቤቱ ማን ነው? ኢየሱስ ነው። በግሪክ ጀነቲቭ ይባላል። ባለቤት የእምነቱ ባለቤት ማን ነው? ኢየሱስ ነው። በኢየሱስ አምነን እንኳ አይደለም፣ በኢየሱስ ክርስቶስ እምነት ነው። by the faith of Jesus Christ. ሌላ ሮሜ 2:8-3:22 even the righteousness of God which is by the faith of Jesus Christ የእግዚአብሔር ጽድቅ እርሱም በኢየሱስ ክርስቶስ እምነት የተገለጠው በማን? በኢየሱስ ክርስቶስ እምነት እያለ ብዙ ጊዜ ብዙ ቦታ ላይ ይናገራል። የኢየሱስ እምነት ፒስቱ የሱ ክርስቱ ጀነቲቭ ይባላል። የኢየሱስ ክርስቶስ የእምነቱ ባለቤት ማን ነው? ኢየሱስ ክርስቶስ። የሚያደን የዳን ነው የጸደቅ ነው ጽድቁ የተገለጠው በኢየሱስ ክርስቶስ እምነት ነው ወገኖች። ስለዚህ ወርቁን ትታችሁ መዳብና አፈር አትፈልጉ።
ወርቁ ዋናው የከበረው የኢየሱስ ክርስቶስ እምነት ነው እላችኋለሁ። ረጅም ጊዜ ሆነኝ። እንግዲህ ጌታ ይባርካችሁ አብራችሁን ስለቆያችሁ። አሁን አንዱንም ላድርግ። ያንንን ኮፒ አድርጌ እንትን እለዋለሁ። ምንድነው ቪዲዮን ዳውንሎድ አድርጌ ፖስት አደርግላችኋል። ይህን ይመስላል። ወንድም አረጋ ትምህርቱን ግን ብዙ አልሄዱበት ዘፍጥረት ጀምሮና በቀደም ሲሉ ትላንትና ያስተማሩትን ባላቅም የእንትናን የባቢሎን የመሰረት የናምሩድን እንሄድበታለን። ዛሬ እኮ ብዙ ቆይቻለሁ። ብዙ ሰዓት ቆይቻለሁ እና እንሄዳለን። ገና እኮ ጀመርን እንጂ ወደ ድሮው ነው አሁን እየመጣን። እግዚአብሔር ይረዳኛል። በደንብ እናጠናለን፣ እንፈትሻለን፣ እናያለን። ይሄ ነው። እሺ፣ ደህና ሁኑ። ጌታ ከእናንተ ጋር